ሰላም እንዴት ናችሁ ውድ ተከታታዮቼ? ዛሬ የማይሰበር ስልክ ይዤላችሁ መጥቻለሁ። አዎ የምታዩት ስልክ የዓለማችን ቀጭኑ ስልክ ነው። አይሰበርም። ከ1.5 ሜትር ድረስ እናንተ ከስክሱት እንጂ ስልኩ ቢወድቅም አይሰበርም። ያን ቴክኖሎጂ የያዘ ነው። ታዲያ ምን ስልክ ነው? ይሄ ስልክ በስንት ብር ይሸጣል የሚለውንም እንመለከታለን። እጄ ላይ የያዝኩት አዲሱን የቴክኖ ስፓርክ 40 ፕሮ ፕላስ የተሰኘውን ስልካቸው ነው። ታዲያ ይሄ ስልክ በገበያ ላይ ተመልክቼዋለሁ። ስለዚህም ይህንን ስልክ ወሰድኩና ሪቪው ብናደርገው ብዙ ሰዎች ሊገዙት ይችላሉ። ስለዚህ ከመግዛታቸው በፊት ደግሞ ይህንን ቪዲዮ ተመልክተው ሊገዙ ላይገዙ የሚችሉበት ውሳኔ ላይ እንዲደርሱ መመልከት ይችላሉ። ካሜራው ለምሳሌ 50 ሜጋ ፒክስል ካሜራ እዚህ ስልክ ላይ አለ። ከፊት ለፊት 13 ሜጋ ፒክስል ካሜራ አለ። ግን ቁጥር መጥራት አልፈልግም። በቃ አብዛኞቹ የስልክ ሪቪዎች እንደዚህ ሆነዋል፣ ቁጥሩን ነው። ነገር ግን እዚህ ላይ በዚህ ስልክ ስቱዲዮ ውስጥ ቪዲዮ እንቀርጻለን፣ ወተን ቪዲዮ እንወስዳለን፣ ፎቶ እናነሳለን። የካሜራው ጥራት ተመችቷችኋል አልተመቻችሁም? እናንተ በኮሜንት ሀሳብ አስተያየታችሁን ታስቀምጡልኛላችሁ። በመቀጠል ደግሞ ለማን ይሆናል፣ ምን አይነት ታስኮችን እንሰራበታለን የሚለው በዚህ ቪዲዮ አጠር ያለች ሪቪው እንሰራበታለን። እኔ ጆኤል ታላቂ ነኝ። እናንተ እንዴት ሰነበታችሁልኝ? ይህንን ቪዲዮ እየቀረጽኩ ያለሁት አዲስ አበባ ከሚገኘው ስቱዲዮአችን ነው። ሰላም በሉን በኮመንት ላይ ይህንን ሪቪው እንጀምር። ከዛ በፊት ግን ላይክ፣ ሰብስክራይብ እያደረጋችሁ አብዛኛው ይህን ቻናል የሚመለከት ሰው ሰብስክራይብ እያደረገ አይደለም። ደውል ምልክቷን እየተጫናችኋል። እንጀምር። ቪዲዮን ስጀምር ምንድነው የማደርገው? ካሁኑ እንግዲህ እስቲ ቪዲዮ እየቀረጽን እንጀምራለን ማለት ነው። ሰላም እንዴት ናችሁ ውድ የዩቲዩብ ቻናሌ ተከታታዮች? አሁን እየቀረጽኩ ያለሁት በቴክኖ ስፓርክ 40 ፕሮ ፕላስ በ50 ሜጋ ፒክስል ካሜራ ነው። ይህንን ፉቴጅ እንዴት ተመለከታችሁት? አሁን በኤችዲ ነው በ1080 የቀረጽኩላችሁ ያሉት። በፍሮንት ካሜራው ደግሞ እንቀርጻለን። ቀጥታ በቃ ምንም ቁጥር አንጠራም። ሪቪውን ቼክ እያደረግነው ነው። በሰልፊ ካሜራው ላይ ለየት ያለው ነገር እዚህ ላይ ተመቸኝ፣ ፍላሽ ላይት አለው፣ ይበራል እንደኋላው ማለት ነው። ሰላም እንዴት ናችሁ የዩቲዩብ ቻናሌ ተከታታዮች? አሁን እየቀረጽኩላችሁ ያሉት በፍሮንት ካሜራው በ13 ሜጋ ፒክስል 1080 1080p 30 ፍሬምስ ፐር ሰከንድ ነው። ስለዚህ ይህንን ፉቴጅ የተመለከታችሁ ያላችሁት ድምፁንም እየሰማችሁ ያላችሁት ጭምር ከቴክኖ ስፓርክ 40 ፕሮ ፕላስ ላይ ነው። እንዴት አያችሁት? እንዴት ተመለከታችሁት? አሁን እንግዲህ ይሄ ሎ ላይት ኤንቫይሮንመንት ነው። ያ ማለት ለካሜራ እየቀረጽኩ ያለሁበት ካሜራ የሶኒ ZV-10 ካሜራ እንዲሁም 16 ሚሜ ሌንስ አለው። እዚህ ካሜራ ላይ 1.4 አፐርቸር ወረድ ያለ ነው። እንደዚህ ሎ ላይት ሲቹዌሽኖች ላይ በጣም አሪፍ አድርጎ ያወጣል ማለት ነው። ቤዚክ ኪት ሌንሱ እንደዚህ አይነት የምትመለከቱት አይነት 4K ጥራት አይሰጠኝም። ስለዚህ እዚህ ላይ ደግሞ እንግዲህ ለሎ ላይት ያዘጋጀነው ቦታ ላይ ነው በዚህ ስልክ እየቀረጽኩ ያሉት። ውጪም ላይ ደግሞ ስንቀርጽበት ትመለከቱታላችሁ ማለት ነው። አሁን ደግሞ አውትዶር ላይ ይዘነው ወጥተናል። ይህንን ስልክ ይዘን ፎቶዎች እንዲሁም ቪዲዮዎች የምንወስድበት ሰዓት ደርሷል ማለት ነው። ሜን ካሜራው እንዴት አያችሁት? ከዚህ በፊት እንግዲህ የስቱዲዮ ያነሳኋቸውን ፎቶዎች በተለይ ካሜራ ያነሳሁት ላይቲንግ ምናምን በጣም ያምራል። የካነን ካሜራ ያነሳሁት ማለት ነው። አሁን ደግሞ አውትዶር ላይ እዚህ አካባቢ አበቦች አሉ፣ ግሪነሪ ያለ ምናምን ፓርክ ውስጥ እስቲ ምን አይነት ፎቶዎች እንወስዳለን፣ ቪዲዮዎችም እንቀርጻለን የሚለውን እንመልከት። ሀሳብ አስተያየታችሁን የትኞቹ ፎቶዎች እንዲሁ ቪዲዮዎች እንደተመቻችሁ አስቀምጡልኝ። እንደነገርኳችሁ የጀርባው ሜይን ካሜራ 50 ሜጋ ፒክስል ነው። የፊት ለፊቱ ፍሮንት ካሜራ ደግሞ 13 ሜጋ ፒክስል ነው። ስለዚህ እነዚህ ነው የሚጠቀመው ማለት ነው። አሁን እንግዲህ ይህንን ቪዲዮ እየወሰድኩ ያለሁት በሰልፊ ካሜራው በ13 ሜጋ ፒክስሉ 2K ማክሲመም ያለው የቪዲዮ ጥራቱ ይሄን ይመስላል። ቀን ላይ ነው፣ አውትዶር ላይ ነው። ኢንዶር ውስጥ የወሰድናቸው ቪዲዮዎች አይታችኋቸዋል። በተለይ ይሄ ላይቲንጎቹ ከለርፉል የሆኑት ላይቲንጎቹ ያሉበት ላይ በቃ በጣም የሚገርም አውትፑት አግኝቻለሁ። የትኞቹ ቪዲዮዎች ተመቿችሁ? ቀጣይ ደግሞ እንግዲህ እንገለብጠውና በሜይን በ50 ሜጋ ፒክስል ካሜራው ቪዲዮ እንወስዳለን ማለት ነው። ተመልከቱ። ይሄኛው ደግሞ በ2K 30 ፍሬምስ ፐር ሰከንድ በ50 ሜጋ ፒክስል ሜይን ካሜራው ባክ ካሜራው ነው እየተጠቀምኩ ያለሁት ማለት ነው። ቪዲዮ
ቪዲዮዎችን እየቀረጽኩ ያለሁበት። ስለዚህ ይሄ እንግዲህ የቴክኖ ስፓርክ 40 ፕሮ ፕላስ ላይ የምታገኙት የመጨረሻው ጥራት ነው የቪዲዮ ማለት ነው። ስለዚህ ያለሁበት ሎኬሽን ውጪ አውትዶር ላይ ነው። ኢንዶር ውስጥም ቪዲዮ ወስደንበታል። የትኛው ተመቻችሁ? እንዴት ተመለከታችሁት? ሀሳብ አስተያየታችሁን አስቀምጡልኝ። ማይክሮፎንም እየቀዳሁበት ያለው በዚሁ በቴክኖ ስፓርክ 40 ፕሮ ፕላስ ማይክሮፎን ነው። እሺ ሪቪዋችንን ስንጀምር የዛሬው ለየት እንዲል የምፈልገው ቦክሱን ይዤዋለሁ። አሁን ላይ ያሉት የስልክ ሪቪዎች ወይም ስልኮች ስልክ ስትገዙ ካያችሁ ስልኮቹ በጣም በተወደዱ ቁጥር ቦክስ ውስጥ የምታገኙት ነገር እየቀነሰ እየመጣ ነው። ለምሳሌ ትላልቅ ስልኮች እንግዲህ አይፎን 17 ፕሮ ማክስ ብትገዙ ከታይፕ ሲ ወደ ታይፕ ሲ ነው ኬብል የምታገኙት። በቃ ሌላ ምንም ነገር የለውም። ውስጡ ወረቀት የምታነቡት ኢንስትራክሽኖች ምናምን አለ። የሳምሰንግ ጋላክሲ S25 አልትራንም እንመልከተው፣ ሴም ቲንግ። እዚህ ስልክ ላይ እንግዲህ ይሄ ስልክ የሚድ ሬንጅ ስልክ ነው። ስለዚህ ሚድ ሬንጅ ስልክ ላይ ምን እናገኛለን ካላችሁኝ አብረን እንከፍተዋለን። ግን ቦክሶቹ ላይ የሚጻፉት ስልኮቹ ላይ ብዙ ጊዜ በደንብ መረጃዎች ዋናው መረጃ እዚህ ላይ አለ። ስለዚህ እንመለከታቸዋለን ማለት ነው። ሀሳብ አስተያየታችሁን ግን በኮመንት እያስቀመጣችሁልኝ ጣል አድርጉልኝ። 5200 mAh ባትሪ ያለው ይላል። እኔ ግራ የገባኝ ነገር ስልኩ እንግዲህ የዓለማችን ቀጭን ስልክ ነው ዋይርለስ ቴክኖሎጂን በመያዝ እንዲሁም ደግሞ በጣም ቀላል ነው፣ በጣም ጠንካራ ነው። 5200 mAh ባትሪ ግዙፍ ነው። ኦልሞስት 2 ቀን የሚያስጠቅማችሁ ነው። ስለዚህ ይህንን ፊት ማድረጋቸው ተመችቶኛል። 5 ዓመት ላስቲንግ ይላል። ብዙ ጊዜ የተወሰነ ሩመሮች የቴክኖ ስልኮች ላይ ከተወሰነ ጊዜ በኋላ ላግ ያመጣል ምናምን የሚላለ፣ ግን ያንን ጋራንቲ ይሰጧቸዋል። 5 ዓመት የቴክኖ ዲቫይስ ቬሪፊኬሽን ሰጥተውት ላስቲንግ ፍሪኩዌንሲ ይላል። ስለዚህ እዚች ጋር ከፊት ለፊት የምትመለከቷት ስቲከር የዛን ጋራንቲ የሚያመለክት ነው። በመቀጠል ደግሞ IP64 ደስት እንዲሁም ዋተር ሬዚስታንስ አለው። IP64 ነው። IP68 ከሆነ ውሃ ውስጥ ይዛችሁትን መግባት ትችላላችሁ። ይሄ ግን ውሃ የተወሰነ ስፕላሽ ወይም ዝናብ እየዘነበ የተወሰነ ቢረጭበት ምንም ችግር የለውም ነው። ሌላኛው ደግሞ የተመቸኝ ድሮፕ ሬዚስታንስ፣ እንደውም እዚህ ጋር 2 ሜትር ይላል። ዌብሳይቱ ላይ የሆነ 1.5 ሜትር ነው ያየሁት። እስከ 2 ሜትር ብትጥሉት ስልኩን ምንም አይሆንም እያሏችሁ ነው። እኔ ጥየዋለሁ፣ አንዴ ጥየዋለሁ። እዚህ ቪዲዮ ላይ ተመልከቱት። ሁለተኛ አልጥለውም እንዳይሰበርብኝ ማለት ነው። ፈርቼ ነው፣ ውስጤ ነው እንግዲህ ምንም ላረግ አልችልም። አንዴ ግን ጥየዋለሁ፣ የማይሰበረው ስልክ ብያለሁ። ሁለቴ ጣለው ካላችሁ ደግሞ የምሰብርበት ቪዲዮ ማዘጋጅላችኋል፣ ግን አያስፈልግም ታውቃላችሁ። ሌላኛው ደግሞ 50 ሜጋ ፒክስል የኢሜጅ ኦፕቲካል ስታቢላይዜሽን አለው፣ የካሜራ ፍላሽ ስናፕ የሚል። እሺ ከታች ዋየርለስ ቻርጂንግ። ኦኬ ስለ ዋየርለስ ቻርጂንግ ቁጥሩን አላወቅንም። ቻርጂንግ ብቻውን ማለት ነው ሌላ ታሪክ ውስጥ ነው ያለው። እዚህ እንዴት ነው ስልክ ቻርጅ ማድረግ? ተሰካላችሁ ቻርጅ ታደርጋላችሁ አይደል? እዚህ ስልክ ላይ ቻርጅ ስታደርጉ በታይፕ ሲ ነው። አብሮት 45 ዋት ቦክስ ይመጣላችኋል። 55 ደቂቃ ብቻ ይፈጃል 100% ለመሙላት። ይሄ ኖርማል ቻርጂንግ ነው አይደል? ከዛ በመቀጠል ደግሞ ዋየርለስ ቻርጂንግ አስተዋወቁ። እዚህ ስልክ ላይ ዋየርለስ ቻርጂንግ የሚሰራው በከቨሩ አማካኝነት ነው። ዋየርለስ ቻርጂንግ የሚቀበል ከቨር አለው። እሱን ታደርጉታላችሁ፣ አብሮ ይሰጧችኋል። ከዛ ታስቀምጣላችሁ፣ ዋየርለስ ቻርጂንግ ይሰራል ማለት ነው። ዋየርለስ ቻርጂንግ ባይ በጣም ኤክስፔንሲቭ ነው። ኤክስፔንሲቭ ስልኮች ላይ ነው የምታገኙት። ይሄ ስልክ እንግዲህ በውጭ $180 ነው የሚሸጠው። በዚህ ሬንጅ ላይ ዋየርለስ ቻርጂንግ የሌለ ቅንጦት ነው እውነት ለመናገር። በከቨር አማካኝነት እናገኘዋለን። 30 ዋት ነው ዋየርለስ ቻርጂንጉ፣ በጣም ፈጣን ነው። ዋየርለስ ቻርጂንግ ላይ ብዙ ጊዜ ወይ ይግላሉ አንዳንዴ ምናምን፣ ግን በተለይ አሁን ያሉት መኪኖች ላይ በጣም ዋየርለስ ስታስቀምጡ ቻርጅ ታደርጋላችሁ። ኬብል ብዙ መንካት አይጠበቅባችሁም። ቆጠራችሁ አይደል? አሁን ሁለተኛ ቻርጂንግ። በመቀጠል ደግሞ ሪቨርስ ዋየርለስ ቻርጂንግ የሚባል ቴክኖሎጂ አለ። ምንድን ነው ካላችሁኝ የኔን ባትሪ ያለምንም ገመድ ከሌላ ስልክ ጋር ዋየርለስ ቻርጂንግ ቴክኖሎጂ ከሚቀበል ጋር በማነካካት እንደዚህ አስቀምጬው ቻርጅ ያደርገዋለሁ ማለት ነው የኔን ስልክ። ስለዚህ እዚህ ጋር ሳስቀምጠው ቻርጅ ያደርገዋል። የታችኛው ሪቨርስ ዋየርለስ ቻርጂንግ ይጠቀማል። በመቀጠል ደግሞ ዋየርድ ቻርጂንግ ይጠቀማል። ዋየርድ ቻርጂንግ መጀመሪያ ያየነው ነው። ሪቨርስ ዋየርድ ቻርጂንግ ይጠቀማል። ሪቨርስ ዋየርድ ቻርጂንግ የዚህን ስልክ ይሄንን ስልክ በቃ ፓወር ባንክ ይሆናል ማለት ለሌላ ስልክ። አስቡት ስንት አይነት ቻርጂንግ እንዳለ አልጨረስንም። ከዛም በመቀጠል ደግሞ ባይፓስ ቻርጂንግ የሚባል ቴክኖሎጂ አለው። ጌም በምትጫወቱ ሰዓት ስልኩን ሰክታችሁ ስትጫወቱ ቻርጅ ወይም የሚገባው ኤሌክትሪሲቲ ከረንቱ ወደ ባትሪው አይገባም፣ ወደ ቦርዱ ነው ቀጥታ የሚገባው። ያ ማለት ባትሪው አይጎዳባችሁ ማለት ነው፣ ረጅም ሰዓት ጌም ለምትጫወቱ ሰዎች። አሁን ያወራነው እንግዲህ ስለ ቻርጂንግ ብቻ ነው። በጣም ነው። እስቲ ሀሳብ አስተያየታችሁን እዚህ ላይ ጠቀስ አድርጉልኝ። በመቀጠል ወደ ዲዛይኑ እና ስክሪን እንምጣ። ስክሪኑ 6.78 ኢንች አሞሌድ ስክሪን አለው። ከሁሉም ያስገረመኝ 144 ሄርዝ ሪፍሬሽ ሬት መኖሩ ነው። እንግዲህ ስክሪኖች ላይ 120 ሄርዝ፣ 90 ሄርዝ፣ 60 ሄርዝ ሪፍሬሽ ሬት ይባላል።
ያ ማለት ስልኩ ያው ኢሜጆቹ ሪፍሬሽ የሚያደርጉበት ፍጥነት ነው። ጌም ስትጫወቱ በጣም ኖቲስ ታደርጉታላችሁ። ሶሻል ሚዲያም ስትጠቀሙ ኢሜጆች ላይ ቪዲዮዎች ላይ 144 ሄርትዝ በዚህ ዋጋ ማስገባታቸው ሌላ ታሪክ ነው። ሶ በሁለቱም ሳይድ ከርቭድ ነው እና እዚች ጋር የተጻፈ ነገር ነው ተመልክቼ ነበረ 3D AMOLED ዲስፕሌይ ይላል። ሶ 3D ነው ላይክ ስልኩን ስትከፍቱት በጣም ለየት ያለ የሆነ እይታ ይሰጣችኋል። በሁለቱም ሳይድ ከርቭድ የሆነ ዲስፕሌይ አለው። ሶ በሁለቱም ሳይድ ስትከፍቱ ከርቭድ የሆነ ዲስፕሌይ ታገኛላችሁ። እዚህ ስልክ ላይ 6.78 ኢንች AMOLED ስክሪን አለው። በጀርባ ስትመጡ ዲዛይኑ እስቲ እንደዚህ ጣል እናረጋትና እቺን ስልክ አሁን ወጣ ስታረጓት ሰው ፊት ምናምን አያሳፍርም። በቃ ቀጠን ያለች ነች። አሪፍ ዲዛይን አላት። ወደቀች አልወደቀች ብላችሁ አትሳቀቁም። በቃ ፈርስት ኢምፕሬሽን ሁሉም ሰው ስልክ ላይ ያለው አይደል? ገና ስታዩት ስትይዙት ምናምን። አሁን ይሄ ያለ ከቨር ቢይዘው የምችለው ስልክ ነው። እስቲ ፕሮቶኮሏን ትጠብቃለች ማለት ነው። እሺ ስለዚህ ከዲዛይኑ ስንጀምር ምንም አይወጣለትም። በቃ ፐርፌክት የሆነ ዲዛይን ነው። በሁለቱም በኩል ይመቻል። አብሮት እንግዲህ ከቨርም ስላለ ከከቨሩ ጋር ደግሞ እናየዋለን። ቅጥነቱን ግን እንደዚህ መጠቀም ከፈለጋችሁ ቢወድቅም ችግር የለውም ተብሏል። የኮሪንግ ጎሪላ ግላስ 7i የተሰኘ ቴክኖሎጂ አለው። ሶ ጥንካሬያቸው የሚለኩበት ነው። እነዚህ ስልኮች ባይ ዘ ዌይ ቪጎሪየስ ወይም በቃ በጣም ኢንቴንሲቭ የሆነ ቴስቲንግ ፕሮሰስ ያልፋሉ። ፎልድ የሚያደርጉ ፍሊፕ የሚያደርጉ እነዚህ ስልኮች ቻርጅ ሲሰካባቸው ምን ሲል፣ ስለዚህ ቴስት አድርጓቸው እስከ 2 ሜትር ብለዋል። ያ እንግዲህ ለኢመርጀንሲ ጊዜ ተጠቀሙበት። አብረው ግላስ ይሰጧቸዋል፣ ከቨርም ይሰጣችኋል። ስለዚህ ዝም ብዬ ጥለዋለሁ ካላችሁ በገንዘባችሁ መፍረድ ነው ማለት ነው። ሶ ልትገዙ በምትሄዱበት ሰዓት ሌላኛው ነገር ስልኮች ላይ በጣም ኢምፖርታንት የሆነው ነገር ፕሮሰሰር ነው። ሶ ይሄ ስልክ ምን ሬንጅ ውስጥ ነው ያለው ብለን እንመልከት። በመጀመሪያ ስልክ ስትገዙ መጀመሪያ እንግዲህ ሎ በጀት የሆኑ ስልኮች አሉ፣ ከዛ ሚድ ሬንጅ የሆኑ ስልኮች አሉ፣ ከዛ ደግሞ እንግዲህ ሃይ የሆኑ ስልኮች አሉ። ሶ ሎ በጀት ሆኖ የሎም ሎ የሆኑ አሉ፣ ከዛ ደግሞ የሎም መካከለኛ አለው፣ የሎ ሆኖ ደግሞ ከፍ ያለ በቃ ወደ መካከለኛ ሊገባ ያለ አለ። መካከለኛ ወይም ሚድ ሬንጅ የሚባሉት ስልኮች ደግሞ እነሱም ላይ የመካከለኞቹ ታች አለ፣ መሀል አለ፣ እንዲሁም ወደ ላይም ስትሄዱ እንደዛ ነው። ስለዚህ ይሄ ስልክ እንግዲህ ሚድ ሬንጅ ስልክ ነው። ሶ ሚድ ሬንጅ ስልክ ማለት በጣም ትላልቅ በቃ ሃይ ኢንቴንሲቭ የሆኑ ፕሮሰሶችን የምታደርጉበት ስልክ አይደለም። ሶ ቤዚክ በቃ ዴይ ቱ ዴይ ታስካችሁን ለመጠቀም 5200 mAh ባትሪ ያለው ለዛ በቂ ነው። 2 ቀን ሁላ ያስጠቅማችኋል። ባትሪው እንዳልኳችሁ በ55 ደቂቃ 100% ይሞላል። ፈጣን ቻርጀር ነው። 50-60% ደግሞ ቶሎ ይሞላል። ስለዚህ 45 ዋት ቻርጀር አብሮ ከቦክሱ ጋር ይሰጣቸዋል። በመቀጠል ኖርማል ተማሪዎች፣ ኖርማል እንቅስቃሴ ለምታደርጉ ሰዎች ኢትስ ቬሪ ናይስ። ካሜራውን እንግዲህ ጥራት አለው የለውም ለእናንተ ነው ውሳኔውን የሚሰጣችሁ። ከጀርባ 50 ሜጋ ፒክሰል ካሜራ ሲኖረው ትሪፕል ካሜራ ሴታፕ አለው። 2K ድረስ ይቀርጽላችኋል። ከፊት ለፊት 1080p 30 ፍሬምስ ፐር ሰከንድ ይቀርጻል። ፍሮንት ፍላሽ ላይት አለው። ስለዚህ የካሜራዎቹን ጥራቶች እኔ የምሰራቸውን ቪዲዮዎች እንግዲህ እየተመለከታችሁ ይሄ ይሆነኛል አይሆነኝም የሚለውን ትወስናላችሁ ለምትሰሩት ስራ ማለት ነው። ሶሻል ሚዲያ ብራውዝ ለማድረግ ኮንቴንቶች ለማየት 256 ጂቢ ስቶሬጅ አለው። ያ ማለት በቂ ነው። አፕሊኬሽን ጭናችሁ ምን ብላችሁ አሪፍ ስቶሬጅ ነው። አፕግሬድም ማድረግ ትችላላችሁ። ሚዲያቴክ ሂሊዮ G200 የተሰኘ ፕሮሰሰር አለው። ይሄ አዲስ ፕሮሰሰር ነው ለነዚህ ስልኮች የተዘጋጀ እና ይሄ ስልክ እዚህ ጋር ባጅ ያደረጉበት የመጀመሪያው ስልክ ነው። ይሄ ፕሮሰሰር ሲገጠምበት ማለት ነው። ፕሮሰሰር አምራች ካምፓኒዎቹ እንግዲህ እነዚህን ለብዙ ስልኮች ነው ዲዛይን የሚያደርጓቸው። እዚህ ስልክ ላይ የመጀመሪያው ነው። ይሄ ፕሮሰሰር በደንብ መልታይ ታስክ ያስደርጋችኋል። ሶሻል ሚዲያ እየተጠቀማችሁ ከአንዱ ወደ አንዱ ካሜራ አፕሊኬሽን ቪዲዮዎች እየቀረጻችሁ መልታይ ታስክ ማድረግ 2-3 አፕሊኬሽኖችን እየተጠቀማችሁ በደንብ ያሰራችኋል። ጥሩ ፕሮሰሰር ነው። ጌምም በስሱ ያጫውታችኋል። በቃ ሃይ ኢንቴንሲቭ ትላልቅ ጌሚንግ ረጅም ሰዓት ካላችሁም ያጫውታችኋል፣ ግን ሌላ ላይ ከምታገኙት ፐርፎርማንስ አንጻር ይለያያል። ምክንያቱም $180 ነው ብያችኋለሁ። እነዚህን ነገሮች ከጠቀስን አሁን እንግዲህ ወደ ቻርጂንግም አውርተናል፣ ስለ ባትሪም አውርተናል። ወደ ራም እንመለስ። 8 ጂቢ ራም አለው። 8 ጂቢ ራም አሪፍ ነው። ተጨማሪ ደግሞ 8 ጂቢ ቨርቹዋል ራም አለው። ስልኩን ስትገዙት እዚህ ጋር 16 ጂቢ ይላል ራሙ። ይሄ የሆነበት ምክንያት ራም ፊዚካል ራም አለ። ፊዚካል ማለት ላዩ ላይ የተገጠመበት ራም 8 ጂቢ ነው። ታዲያ ከስቶሬጁ ላይ የሚዋሰው ወይም ቨርቹዋል ራም ቴክኖሎጂ ይወስዳል ማለት ነው። ስለዚህ እናንተ ያንን መመጠን ትችላላችሁ። ለምሳሌ 10 ጂቢ ራም ወይ 12 ጂቢ አድርጋችሁ ትወስናላችሁ። እሱን የምታደርጉት ቀጥታ ሴቲንግ ውስጥ ትገባላችሁ። ማይ ፎን የሚላለ
ራም የሚለው ጋር ትገቡና የሜም ፊውዥን ቴክኖሎጂን ተጠቅሞ ራሙን ወይም ሮም ይባላል የራንደም አክሰስ ሜሞሪ ነው ራም ከስቶሬጁ ከሮሙ ላይ ደግሞ የተወሰነ ይበደራል ማለት በጣም በሚጨናነቅበት ሰዓት ይሄ በቃ ለችግር ጊዜ በጣም በቃ ኢንቴንሲቭ ነው። ብዙ አፖች ስትጠቀሙ ይጠቅማቸዋል ማለት ነው። ይሄ እንግዲህ የቴክኖ ስፓርክ 40 ፕሮ ፕላስ ሪቪው ነው። ገበያ ላይ ስትወጡ ቴክኖ ስፓርክ 40 አለ፣ 40 ፕሮ አለ፣ 40 ፕሮ ፕላስ አለ። የነዚህ በቃ ቶፕ የሚባለው ሌቭል ይሄ ነው። የዋጋ ልዩነትም ይኖራቸዋል፣ ስፔኮቻቸውም ይለያያሉ ማለት ነው። የዛሬው እንግዲህ የስቱዲዮ ሪቪዋችን ይሄንን ይመስላል። እኔ ጆኤል ታላርጊ ነበርኩ። ስልክ ልትገዙ ስትወጡ እንግዲህ ብታዩቸው ብዬ ጠቆም ያደረኳችሁ ቲፖች ናቸው ማለት ነው። እንዴት ተመለከታችኋቸው? ይህንን ስልክ እንግዲህ በአጋጣሚ ነው ዩቲዩብ ላይ ሪቪው እያደረኩ ያለው። በጣም ተመቸኝ። አንቦክስ ሳደርገው ምናምን ኢምፕሬሽኖቹ በጣም ኢምፕሩቭ አድርገውታል እስከዛሬ ከነበሩት ቴክኖች ውስጥ። ከዚህ ስልክ ላይ ሜይ ቢ እንደ ሀሳብ ቢያሻሽሉትም ነው የፊንገር ፕሪንቱ ስክሪኑ ላይ ነው ያለው። ሳይድ ማውንትድ ቢሆን የበለጠ ፈጠን ሊል ይችል ነበር። ኢንዲስፕሌይ ያለው ፊንገር ፕሪንት ወደ ጎን ቢያደርጉት የተሻለ ነው። እንዲሁም ደግሞ የ5G ቨርዥን የለውም ማለት ነው። 4G ድረስ ነው የሚያስጠቅማቸው ይስል። የዛሬው እንግዲህ የስልክ ሪቪው ፕሮግራም ይህንን ይመስል ነበር። እንዴት ተመለከታችሁት? ዘና ፈታ ብላችኋል? እስቲ ደግሞ አሁን ከመጨረሳችን በፊት በዚህ ስልክ የቀረጽኳቸውን ፎቶዎች፣ ቪዲዮዎች ልጋብዛችሁ በተጨማሪ ማለት ነው። ይመቻችሁ። ሰብስክራይብ እያደረጋችሁ